ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የሚያዝያ 11 ቀን 2018 ዓ.ም የጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ በየቀኑ በሚያደርገው ውጊያ በድል ታጅቦ ቀጥሏል። በወሎ ቤተ አማራ ጠቅላይ ግዛት መካነ ሰላም ግንባር በተካሄደ ከባድ ውጊያ ከ300 በላይ የብልጽግና ሰራዊት ከጥቅም ውጭ መደረጉ ታውቋል። ውጊያው በአካባቢው ከፍተኛ ወታደራዊ ተጽዕኖ መፍጠሩን የወታደራዊ ምንጮቻችን ገልጸዋል። የድሉን ስፋት በዝርዝር እናስደምጣችኋለን። በአማራ ሕዝብ ላይ መልከ ብዙ መከራ ሊያደርስ የተላከው የብልጽግናው ጦር ዛሬም በወሎ ቤተ አማራ ጠቅላይ ግዛት ምዕራብ ወሎ ዞን መካነ ሰላም ከተማ ውስጥ ንጹሃን ነዋሪዎች ላይ ሞትና ጉዳት ማድረሱ ተገልጿል። ክስተቱ በአካባቢው ከፍተኛ ውጥረት ሲፈጥር የህዝቡን ስጋትም በእጅጉ አሳድጓል ተብሏል። በዝርዝር ይደመጣል። መቅደስ ውስጥ እያለን ተኮሱብን። ምስክርነቱን የሰጡት ከትናንት ወዲያ በላይ ጋይንት ወረዳ ሳሊ ከተማ በብልጽግናው ሰራዊት ከተገደሉ ካህናት የተረፉ ካህን ናቸው። እኔም የተረፍኩት ይህንን እንድመሰክር እግዚአብሔር ስለፈቀደ ነው ያሉትን የካህኑን አስደንጋጭ ምስክርነት በቤተ ክርስቲያን ውስጥ የተፈጸመውን የጥቃቱን ታሪክ ከአንደበታቸው እንሰማለን። ለአማራዎች ሲኦል የሆነው የወለጋ ምድር ዛሬም በሌላ ትራጀዲ ቀጥሏል። በምስራቅ ወለጋ ዞን በተቀሰቀሰ ግጭት ውስጥ ንጹሃን ነዋሪዎችን ኢላማ ያደረገ ከባድ የድሮን ጥቃት መፈጸሙ ታውቋል። የአየር ኃይል ድጋፍን ታክሎበት የተካሄደው ዘመቻ በርካታ ሰዎችን ለሞትና ለጉዳት እንደዳረገ የአካባቢው ምንጮች ገልጸዋል። በስፋት የተዳሰሰ ጉዳይ ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። 300 ሰራዊት ከጥቅም ውጭ ተደረገ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ በወሎ ቤተ አማራ ጠቅላይ ግዛት መካነ ሰላም ቀጠና ባካሄደው ተጋድሎ ከፍተኛ ወታደራዊ ድል ሲቀዳጅ ከ300 በላይ የብልጽግና ሰራዊት ከጥቅም ውጭ ማድረጉንም አስታውቋል። በአጼ ምኒልክ እዝ 105ኛ ኮር የተለያዩ ሀዶች በቅንጅት ባደረጉት ተጋድሎ የተገኘውን ድል አስመልክቶ የዙ ህዝብ ግንኙነት መምሪያ እንደገለጸው ባለፉት 24 ሰዓታት በመካነ ሰላም ግንባር በተካሄደ ውጊያ ኮሎኔል ተስፋዬና ኮሎኔል ዘላለም የሚባሉ የብልጽግና ወታደራዊ አዛዦች እየመሩት ወደ ግዳጅ የገባው የጠላት ኃይል ከፍተኛ ሰዋዊና ቁሳዊ ኪሳራ ደርሶበታል ብለዋል። የአጼ ምኒልክ እዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ከ45ኛ ክፍለ ጦርና ከ47ኛ ክፍለ ጦር በተውጣጡ ሻለቆች ጋር በመቀናጀት ውጊያው መካሄዱን የገለጸው የዙ ህዝብ ግንኙነት መምሪያ በውጊያው ከፍተኛ ሰዋዊና ቁሳዊ ኪሳራ የደረሰበት የብልጽግናው ሰራዊት በቅርቡ የተደራጀው 11ኛ እዝ መሆኑንም ህዝብ ግንኙነት መምሪያው አክሎ ገልጿል። የብልጽግናው ሰራዊት የ11ኛ እዝ 203ኛ ኮር አባላትንና የባዲንን አድማ ብተና 21ኛ ሻለቃ ግንባር ፈጥረው ፋኖን ለመፋለም ወደ ግዳጅ ቢገቡም የፋኖን ብርቱ ምት መቋቋም ተስኗቸው ከፍተኛ ኃይላቸውን አስበልተው ተበትነዋል። በምዕራብ ወሎ ቀጠና የተካሄደውና ከፍተኛ ወታደራዊ ድል የተገኘበት የ105ኛ ኮር ተጋድሎ የተደረገው የመካነ ሰላሙ 29ኛ ክፍለ ጦር ሰራዊት ከወግዲው 45ኛ ክፍለ ጦር 1ኛና 4ኛ ሻለቃ እንዲሁም ከ47ኛ ክፍለ ጦር አትሮንስ ሻለቃ ተቀንሰው ለግዳጅ በተሰማሩ የፋኖ ሰራዊት አማካኝነት ነው። በዚህ መልኩ ወደ ግዳጅ የገባው የፋኖ ኃይል ከ300 በላይ የብልጽግናን ጥምር ጦር ከጥቅም ውጭ ማድረግ ሲችል 197 የሚሆኑት እርምጃ የተወሰደባቸው ናቸው። በዚህ ውጊያ የሻለቃ አዛዡን ጨምሮ ሌሎች አመራሮችም እርምጃ እንደተወሰደባቸው ታውቋል። ብልጽግናው የበርካታ አባላቱን አስከሬንና የተጎዱ ሰራዊቶችን ማንሳት ባለመቻሉ የሞቱትን የአካባቢው ህዝብ ግብዓተ መሬታቸውን ሲፈጽምላቸው፣ የቆሰሉትን ደግሞ የፋኖ ጤና ቡድን የሕክምና እርዳታ እንዳደረገላቸው የአጼ ምኒልክ እዝ ህዝብ ግንኙነት መምሪያ ገልጿል። የህዝብ ግንኙነት መምሪያው አክሎም ጠላት በበርካታ ተሽከርካሪ ጭኖ የወሰዳቸው ከ100 ያላነሱ ቆስለኞች ናቸው። በአንድ ዙር ብቻ 4 አምቡላንስ ቆስለኛ ወደ ሆስፒታል አስገብተዋል። ከከባድ ቆስለኞች በኦፕሬሽኑ 17 የጠላት ኃይል በእጃችን ገብተዋል። አንድ ቲም የሚሆኑት ደግሞ ከርተው ወደ ፋኖ ተቀላቅለዋል ብሏል። ከፍተኛ መጠን ያለ የቡድንና የነፍስ ወከፍ መሳሪያ ከነተተኳሹ በፋኖ እጅ መግባቱንም የህዝብ ግንኙነት መምሪያው አስታውቋል። የብልጽግናው ሰራዊት ወንጀል በወሎ የብልጽግናው ሰራዊት በወሎ ቤተ አማራ ጠቅላይ ግዛት መካነ ሰላም ከተማ ንጹሃንን በግፍ በመግደል የተለመደ የጦር ወንጀል መፈጸሙን የጣና ቴሌቪዥን ምንጮች ገለጹ። ምንጮቻችን አክለውም የ60 ዓመት አዛውንትና የ10 ዓመት ታዳጊ በብልጽግናው ሰራዊት በግፍ መገደላቸውን ተናግረዋል።
በተደጋጋሚ ጊዜ ከባድ የተባሉትን የጦር ወንጀል በመፈጸም በዓለም አቀፍ ፍርድ ቤት የሚያቆመውን ወንጀል እያደረሰ ያለው የብልጽግናው ሰራዊት ትናንትም በወሎ ቤት አማራ ጠቅላይ ግዛት ምዕራብ ወሎ ቀጠና መካነ ሰላም ከተማ ላይ የ60 ዓመቷን አዛውንት ወይዘሮ ደመቁ ታመነ የተባሉ እናትን ሰኞ ገበያ ላይ ሲገድል ተመስገን አንበሴ የተባለውን የ10 ዓመት ህፃን ደግሞ ተመሳሳይ በታ በተባለ ሰፈር በጥይት ደብድቦ መግደሉን የከተማዋ ነዋሪዎች ተናግረዋል። የብልጽግናው ሰራዊት እነዚህን ሁለት ንጹሃን በግፍ የገደለበትን ምክንያት አስመልክቶ የመካነ ሰላም ከተማ ነዋሪዎች ሲናገሩ ለአንድ ቀን ሙሉ ቀንና ሌሊት በአካባቢያችን ከባድ ውጊያ ሲካሄድ ቆይቶ ነበር። በዚህ ውጊያም ፋኖ በርካታ የመንግስት ወታደሮች ላይ እርምጃ እንደወሰደባቸው ሰምተናል። የንጹሃን ወገኖቻችን ግድያም የመንግስት ሰራዊት ከደረሰበት ሽንፈት ጋር የሚገናኝ ሊሆን ይችላል ብለዋል። የአዛውንቷና የህፃኑ በግፍ መገደልን ጨምሮ የጦር ወንጀሉ የተፈጸመው በፋኖ ማሸነፍ ምክንያት ሊሆን ይችላል ለማለት ያበቃችሁ ምንድን ነው ተብለው ከጣና ቴሌቪዥን ጥያቄ የቀረበላቸው የመካነ ሰላም ከተማ ነዋሪዎች ሲመልሱም ከዚህ በፊትም በተመሳሳይ እንደዚህ አይነት ክስተቶች ሲደጋገሙ ስላየን ነው። ፋኖ የሚያካሄደው የጉሬላ ውጊያ ስለሆነ በየጊዜው የሽምቅና የደፈጣ ጥቃቶችን በገጠርም በከተማም ይፈጽማል። ይህን ተከትሎም የመንግስት ወታደሮች በተደጋጋሚ ጊዜ መረጃ እየሰጣችሁ ያስመታችሁን እናንተ ናችሁ በማለት ወጣቶችን በጅምላ ሲገድሉ ኖረዋል። በተለይም መሸታ ቤቶችን አሳደው ሲቀጡ ነው የኖሩት። የዛሬው ማለዳው ድርጊት የተፈጸመውን በፋኖ ማሸነፍ ምክንያት ነው እንድንል ያስቻለን ይህ ነው ብለዋል። የ60 ዓመት አዛውንት እናትንና የ10 ዓመት ህፃንን ለፋኖ መረጃ ትሰጣላችሁ ብሎ መግደል ወታደራዊ ስነ ልቦና ውድቀት ካልሆነ በስተቀር ሌላ ምንም ሊባል አይችልም የሚሉት የወሎ ዩኒቨርሲቲ የህግ ትምህርት ቤት አስተማሪው የእርስ በርስ ጦርነት አንደኛው አስከፊ ገጽታ ነው። የፋኖ ትግል የቡድን ፍላጎትን ይዞ የተነሳ ሳይሆን ህዝባዊ ዓላማ የያዘ በመሆኑ መላው የአማራ ህዝብ በአንድም ሆነ በሌላ መንገድ የፋኖን ትግል በመደገፍ የትግሉ አካል ነው። ይህ መሆኑ ደግሞ የመንግስትን ሰራዊት ደጀን የለኝም ብሎ እንዲያስብ ስለሚያደርገው ህዝቡንም የሚያየው ነፍጥ አንስቶ ከሚታገለው ፋኖ እኩል ነው። በተደጋጋሚ የጦር ወንጀል የሚያስብሉ ድርጊቶችን የሚፈጽመውም ከዚህ የተነሳ ነው ሲሉ ተናግረዋል። የህግ ትምህርት ቤት መምህሩ አስተያየታቸውን ሲቀጥሉም ጦርነቱ ከክልሉ መውጣት ካልቻለ እንደዚህ አይነት ወንጀሎች ተደጋግመው መፈጸማቸው አይቀርም። በተለይም ጦርነቱ በተራዘመ ቁጥር የመንግስት ሰራዊት የሚያደርሰውን ግፍ በመፍራት ህዝብም የትግሉ አካል መሆኑን ወደ መተውና ተሸማቆ ወደ መቀመጥ ሊገባ ይችላል። በመሆኑም ፋኖ ላለፉት 3 ዓመታት በአማራ ክልል የቆየበት የትግል ደረጃና ሂደቱ በቂ ስለሆነ ከዚህ በኋላ ጦርነቱን ከክልሉ ማስወጣት ይኖርበታል። ይህን ማድረግ ካልተቻለ ግን ቀደም ሲል እንደገለጽኩት የመንግስት ወታደሮች የተማርነውንም ሆነ ያልተማርነውን የአማራ ህዝብ በጠላትነትና በጥርጣሬ ስለሚያውን ወንጀል መፈጸማቸውን አያቆሙም። ምክንያቱም የደፈጣ ጥቃትና የሽምቅ ውጊያ የሚያደርሰው ጥቃት ለተደራጀ የመንግስት ሰራዊት ብስጭትን ስለሚያንር ፋኖም ጥቃቱን መፈጸሙ ስለማይቀር በመሃል የመንግስት ወታደሮች ንጹሐንን ቀጥተኛ ኢላማ አድርገው መምታታቸውን ይቀጥሉበታል ሲሉ አስተያየታቸውንና ምክረ ሀሳባቸውን ሰጥተዋል። ባለፉት 72 ሰዓታት ብቻ በዚህ ወሎ ቤት አማራ ጠቅላይ ግዛት 2 አብያተ ክርስቲያናት በከባድ መሳሪያ ሲደበደቡ በጎንደር ጠቅላይ ግዛት ጋይንት አውራጃ ደግሞ 3 አገልጋይ ካህናትን ጨምሮ 7 ንጹሃን በግፍ መገደላቸውን መዘገባችን ይታወሳል። ንጹሃንን ኢላማ ያደረገ አዲስ ዘመቻ ታወጀ። የብልጽግናው ስርዓት በምስራቅ ወለጋ ዞን በአየር ኃይል የታገዘ አዲስ ዘመቻ ከፍቶ ተደጋጋሚ የድሮን ድብደባ በመፈጸም በርካታ ንጹሃንን ገድሏል። ምንጮቻችን ለጣና ቴሌቪዥን እንደገለጹት በተደጋጋሚ በንጹሃን የአማራ ተወላጆች ላይ ያነጣጠረ ጥቃት የሚፈጸምበት የምስራቅ ወለጋ ዞን እንደገና በተቀሰቀሰው ግጭት ምክንያት በርካታ የአካባቢው ነዋሪዎች ከቤት ንብረታቸው መፈናቀላቸውን ተናግረዋል። ይህ የማፈናቀል ዘመቻም የአማራ ተወላጆችን ኢላማ ያደረገ አዲስ ዘመቻ ነው ብለዋል። የብልጽግናው ሰራዊት በሜካናይዝድ ታግዞ ወደ ዞኑን በመግባት መጠነ ሰፊ ውድመት ማድረስ ከጀመረ ዛሬ 3ኛ ቀኑን ይዟል ሲሉ የሚናገሩት የአካባቢው ነዋሪዎች በተለይም በዞኑ ኪረሙና ጊዳያና ወረዳዎች ከትናንት በፊት ጀምሮ ተከታታይ የድሮን ጥቃቶች ጭምር መፈጸማቸውን ተናግረዋል። በኪረሙ ወረዳ ሰጊ ተብሎ በሚጠራ ስፍራ በአየር ኃይል የታገዘ ውጊያ መካሄዱን አስተያየት ሰጪዎች ገልጸው የድሮን ድብደባውን በንጹሃን መኖሪያ መንደሮች ላይ በማረፉ የቤተሰብ አባላትን ጨምሮ ወደ 7 የሚጠጉ የአካባቢው ተወላጆች መገደላቸው ታውቋል። በድሮን ጥቃቱ ከተገደሉት የአማራ ተወላጆች በተጨማሪም ከ5 በላይ ጉዳት የደረሰባቸው መኖራቸውን ነዋሪዎች ጨምሮ ገልጸዋል። በዚሁ በምስራቅ ወለጋ ዞን ጊዳያና ወረዳ ከትናንት አመሻሽ ጀምሮ ከፍተኛ ወታደራዊ እንቅስቃሴ ሲካሄድ ማደሩን የገለጹት ምንጮቻችን በቀጠናው ከ3 ጊዜ በላይ ተከታታይ የድሮን ጥቃቶች መፈጸማቸውንም ገልጸዋል። በጊዳያና ወረዳ ድሬ ተብሎ በሚጠራው ቀበሌ በተፈጸመው ተከታታይ የድሮን ጥቃት 2 የአማራ ተወላጆች መኖሪያ ቤቶች ሲወድሙ 6 ንጹሃን ተገድለዋል ሲሉ የአካባቢው ነዋሪዎች ገልጸዋል።
በቤት ውስጥ የነበሩ የቤት እንስሳትና ሌሎች በርካታ ንብረትን በጥቃቱ መውደሙን የሚናገሩት አስተያየት ሰጪዎች ክረምቱን ሙሉ ለፍተን ያመረትነውን እህል በጦርነትና በመሳደድ መሃል አልፈን ሰብስበን ወደ ጎተራ ያስገባ ነው ባለፈው ጥር ወር ነበር። ነገር ግን ከእርሻና አዝርት ወቅት ጀምሮ በስንት ፈተና ያመረትነውንና የሰበሰብነውን እህላችንን ሙሉ በሙሉ አውድመውብናል። ይህ ድርጊትም የአማራን ሕዝብ የሚጠሉበትን መጠን የሚያረጋግጥልን ነው ሲሉ ተናግረዋል። ከድሮን ድብደባው በተጨማሪም ወደ አካባቢው የገባው በተለያየ ስም የሚጠራው የኦሮሚያ ክልል የጸጥታ ኃይልም በንጹሐን ላይ ያነጣጠረ የሰብአዊ መብት ጥሰት እየፈጸመ እንደሚገኝ ገልጸው ይህን ተከትሎ የአካባቢው ነዋሪዎች ከቤት ንብረታቸው እየተፈናቀሉ መሆናቸውንም ተናግረዋል። በወለጋ በአየር ኃይልና በሜካናይዝድ ታግዞ የተከፈተውን ጥቃት አስመልክቶ መረጃውን ያደረሱን የጣና ቴሌቪዥን ወታደራዊ ምንጮች በበኩላቸው ብልጽግና ከምርጫው በፊት የወለጋ አካባቢዎችን ሙሉ በሙሉ ለመቆጣጠር አልሞ በመነሳቱ የተጀመረ መሆኑን ተናግረዋል። ጥቃቱ በንጹሐን ላይ ያነጣጠረ እንደሆነ ጨምረው የገለጹት ወታደራዊ ምንጮቻችን በአካባቢው የምርጫ አስፈጻሚዎችን ያለ ስጋት ለማስገባት በመጪው ቀናትም ዘመቻው ተጠናክሮ እንደሚቀጥል ጠቁመዋል። የብልጽግናው ሊቀመንበር ወለጋ ላይ ልዩ ትኩረት አድርገው የሚሰሩበት ሌላው ምክንያት ደግሞ በኦህዴድ ብልጽግና መካከል በተፈጠረው የአውራጃዊ ልዩነት ምክንያት ነው። በተለይም በወታደራዊና ፖለቲካዊ ክፍሉ በኩል የወለጋው ኃይል የመገፋት ስሜት እያደረበት ሲሆን የኦነግ ሸኔ ጥንካሬም ከዚህ የመነጨ እንደሆነ ተንታኞች ይናገራሉ። በዚህ የተነሳም የብልጽግናው ሊቀመንበር የወለጋን ፖለቲካ ለመቆጣጠር ጦሩን በጀኔራል ጌታቸው ጉዲና በኩል ሲይዙ ፖለቲካውን ደግሞ አቶ አለማየሁ ለሚባሉትና በቀጣይ የአቶ ሽመልስ አብዲሳ ተተኪ ይሆናሉ ተብለው ለሚጠበቁት ሰው ሰጥተውታል። የወለጋው ተከታታይ ዘመቻን በብልጽግናው መከላከያ መረጃ መምሪያ ኃላፊው ጀኔራል ጌታቸው ጉዲና ቀጥተኛ መሪነት የሚሰራ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች ይናገራሉ። ኦህዴድ ውስጥ በተፈጠረው አውራጃዊ መከፋፈል ሸዋዎች አየር ኃይልን ዋና ኢታማዦር ሹምነትን ጨምሮ በርካታ የጦር መሪዎች ሆነዋል። በፖለቲካውም ቢሆን ርዕሰ መስተዳድሩን ጨምሮ በርካታ ሹመት የሰጣቸው ለሸዋ ነው የሚል ተደጋጋሚ ቅሬታ ሲነሳ ቆይቷል። ቤተ መቅደስ ውስጥ እያለን የተኮሱብን የካህኑ ምስክርነት። በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት ባለፉት 72 ሰዓታት 3 የቤተ ክርስቲያን አገልጋዮችንና 2 አብያተ ክርስቲያናትን ጨምሮ በርካታ ምዕመናንን በግፍ ገድሏል። ከትናንት በስቲያ በጎንደር ጠቅላይ ግዛት ጋይንት አውራጃ በተፈጸመ የጦር ወንጀል የቤተ ክርስቲያን አገልጋዮችን መግደሉ ይታወሳል። ከሞት የተረፉት የቤተ ክርስቲያኗ አገልጋይ ቄስ በሰጡት ምስክርነት የደረሰብን ጥቃት መራራና ከባድ መከራ ነው። ጥቃቱ የተፈጸመው ቤተ ክርስቲያን ውስጥ እያለን ተደጋጋሚ ተኩስ በመተኮስ ቤተ ክርስቲያኑን ደብድበውታል። ዓላማቸው ውስጥ እንዳለን ለመጨረስ ነበር ብለዋል። አሰቃቂ ግድያ ተፈጽሞብናል የሚሉት የደብረ ብርሃን ፊላ ባለ እግዚአብሔር ቤተ ክርስቲያን አገልጋዩ የድጓ መምህርን ጨምሮ ዲያቆናትና ምዕመናን በግፍ ተገድለውብናል። በኦሮሚያ ክልል የተፈጸመውና በጆሮአችን ሰምተን ያዘንበት ጉዳይ በእኛ ቀይ ቤታችን ድረስ መጥቶ ተፈጸመብን በማለት ተናግረዋል። የቤተ ክርስቲያን አገልጋዩ አክለውም የተረፍኩት ይህንን ታሪክ እንድናገር እግዚአብሔር ፈቅዶ ነው እንጂ አራተኛው ሟች እንድሆን በጀርባ ያስተኝተው ጠመንጃ ወድረውብኝ ነበር። ከመቃብር አፋፍ ነው የመጣሁት። ከዚህ በላይ ሊመጣብኝ የሚችል ጉዳት አይኖርም። ከዚህ በኋላ እኔም ይህንን ስርዓት ፊት ለፊት ልፋለመውና ወገኔን ለመታደግ ወስኛለሁ ሲሉ በምሬት ተናግረዋል። የቤተልሔም ፊላ ባለ እግዚአብሔር ቤተ ክርስቲያን በደረሰበት የከባድ መሳሪያ ድብደባ የተነሳ ከፍተኛ ጉዳት ደርሶበታል። ዝናብም ሆነ ፀሐይ ቤተ ክርስቲያኑን ለከፋ ጉዳት ከማጋለጡም በተጨማሪ ለአገልግሎትም አስቸጋሪ አድርጎታል። ይህ የተፈጸመው ደግሞ ቤተ ክርስቲያንንና አማራውን ለማጥፋት ካለው የጸና አቋም ምክንያት መሆኑን የቤተ ክርስቲያኑ አገልጋይ ተናግረዋል። የካህኑ ምስክርነት ከአንደበታቸው ተከታትለን እንመለስ። ሰነበታችሁ። እግዚአብሔር አምላክ እንኳን ለዚህ ዕለት አገናኘን። እንግዲህ አባቶቻችን ወንድሞቻችን መራራ ችግር ደረሰብን። አሰቃቂ ግዳይ ተፈጸመብን። በአማራ ክልል በደቡብ ጎንደር በላይ ጋይንት ወረዳ ደብረ ብርሃን ፊላ ባለ እግዚአብሔር የሚባለው ደብር ቀድሰው እንደወጡ የሃይማኖት አባቶች፣ የድጓ መምህር፣ ዲያቆኖች ወንድሞቻችን እንደዚሁም 3 ንጹሃን የግድያ ተፈጸመብን። በሌላው ሀገር በኦሮሞ ሀገር የሰማነው ችግር ከኛ ደብር ላይ ተፈጸመ። እኔ ተንጋልሌ የተረፍኩት አንዱ ነኝ። ተንጋልሌ የደብሩ አስተዳዳሪ ነኝ። ያገር ያለህ ስለ ባለ እግዚአብሔር ስለ ቅዱስ ሚካኤል አትግደሏቸው፣ ያገር ያለህ እያልነን ተኛ ብሎ
አራተኛ ልሰዋ የነበርኩት እኔ ነኝ። የታቦቱ ኃይል እኔን አትርፎኛል። ይህን ቃላት ለእናንተ እንድናገር እግዚአብሔር ፈቅዶልኛል። ወንድሞቼን አጥቻለሁ። ወንድሞቻችን ተጎዳን። ወንድሞቻችን ተነቀልን። ከዚህ በላይ ምንም ድርጅት ሊመጣብን አይችልም። በቃ እኔም በሚያስፈልገኝ እንደ ወንድሞቻችን እስከምንረክፍ ድረስ እኔ ከመቃብሩ አፋፍ ነው የወጣሁኝ። ከእንግዲህ በኋላ ምንም የለም። ከመቃብር አፋፍ ወጥቻለሁ። እኔም ባለኝ መሳሪያም ባይኖረኝ ከወንድሞቻችን ፊት ለፊት ሆኜ መስቀሌን ይዤ ነገ በውጊያውም በማንኛውም በሚያስፈልገው ስርዓትን የምቀጥላለሁ። ከሞት ዓለም ተመልሻለሁ። ከዚህ በላይ ምንም የለም። ስለዚህ የድርጅት እየተፈጸመብን ነው። መንቃት አለብን፣ መነሳት አለብን። ወንድሞቻችን አተናል። አንድ ደብር አንድ ቤተ ክርስቲያን 5 ሬሳን የተቀበረው የድጓው መምህር ጉና ሚካኤል ዶን የተቀበረ እንደዚሁም የከውቱ ሐኪም ህዝብን ለመርዳት ከዚያው ከቦታው ላይ በከተማው ጧት 12 ሰዓት ወጥቶ ማታ 12 ሰዓት ከምሽቱ 1 ሰዓት ቁርስ የሚያደርግ በዛን ሰዓት ነው። የከረረ ሃይማኖት ያለው ወጣት ልጅ ነበር። እሱንም ንጹሃኑን እያገለገለ አውጥተው ሰውት። ስለዚህ ከዚህ በላይ ምን ይፈጸምብናል? እኛ አባቶቻችን ወንድሞቻችን በሚያስፈልገው ነገር መነሳት አለብን። ቤተክርስቲያኑ መቅደሱ በሙሉ ነገ ዝናብ ቢዘንብ ዛሬ ፀሐይ ሆኖ ነው እንጂ በቃ ቆርቆሮው ተነቅሎ አብቅቷል። እንደዚሁም ግድግዳውን በሙሉ በድሽቃ ሃይማኖት በሌለው ሃይማኖታቸው እንትን በማይል ቤተክርስቲያን እንኳን ቤተክርስቲያን ቀርቶ አንድ ትልቅ ዛፍ እንኳን ዙሪያውን የነፍስ እየተባለ ሲባል ይሄ እንኳን ያወጣል። እንኳን ቤተክርስቲያን ውስጥ ያሉ አባቶቻችን ወንድሞቻችን ተሰውተዋል። እኛም መነሳት አለብን። አንስነፍ፣ ንቁ፣ እንንቃ። እንግዲህ ከዚህ በላይ ምን ይደረጋል? ቤተክርስቲያን ከማፍረስ በላይ ምን ይመጣል? የሃይማኖት አባት ከመግደል በላይ ምን ይመጣል? ስለዚህ እንንቃ። እኔም ወንድሞቻችን ኃይላችሁን ያበርተው። እኔም ነገ ከእናንተ ጋር እቀጥላለሁ። አመሰግናለሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናል አማራጮቻችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ተሰናበትናችሁ። ጤና ይስጥልን።